ሰላም ሰላም የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? የዛሬ ደግሞ አዲስ ድራማ ይዤ መጥቻለሁ። አቤል ድራማ ተወዳጅ ድራማ ነው ይዤ መጥቻለሁ። ዩቲዩብ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። አዲስ ሙሽራ ምን ያረግሽ ነው አለት። ምን አልክ አለችው። ወድጄ ያላገባዋት ሴት ምን ያደርግልኛል ብራማ አለ። አፍቅራኝ እንዳላገባኝ ይገባኛል። አሁን ግን ውድድንም ጠላ ባልና ሚስት ሆነናል። ከአንተ ቤተሰብና የኔ ቤተሰብ ፊት ለፊት ቀለበት አደርገኸኛል አለችው። ዝም ብላ ቆመች። እሷ አረቄውን ይዟል። ደነገጠችው። ለመሆኑ ከዚህ በፊት ወንድ ታውቃለሽ አላት። አዝራ አንተ የመጀመሪያ የመጨረሻ ስትለው አትጨርሺው አላት። እኔ ያገባሁሽ አባቴን ደስ እንዲለው ብቻ ነው። ከራሴ በላይ የማፈቅራት ሌላው ሴት አለች አለውና መለሰላት። እሷን አንተ ሌላ ካለክ እሺ፣ እኔ ግን ሌላ ሰው የለኝም አለች። እኛ ቤት ውስጥ ልብ ብለሽ አይሻት እኛን ደፋ ቀና ያለች የምታስተናግደን አለ። ከልቤ በላይ ማፈቅራት እሷ ናት። ምን ነው ደነገጥሽ አላት። እሷ ምን አልክ ስትለው እዛ ማድር ትባላለች፣ እኔ ግን ሳቆላመጣት ማይ ነው ምላት አለና አረቄን ፉት አረጋ። ልጁ ተደንግጣ ቆማት። ልጅቷ ደነገጠችና ምናልባት በዚህ ሰዓት እዚህ ክፍል ውስጥ መሆን ያለበት እሷ ነበረች። አሁን ያኔ እኮ እሷን ሌላ ሰው ለመግባቴ ብቻዋን ቁጭ ብላ እያለቀሰች ይሆናል እኮ። እንደነገርኩሽ ነው። ለአባዬ ስል ነው። ቢያንስ ለ1 አመት ባልና ሚስት ሆነን እንኖራለን። ከዛም እየራሳችን ኑሮ እንኖራለን። ቢበዛ ለ1 አመት ነው አልከው አለችው። እድለኛ ከሆነን ደግሞ ከዛ በፊቱም አለው እና አረቄውን ይዞ ብድግ ላይ ቁጭ አለች። እሱ እየተናደደ አንድ እጁን ኪስ ውስጥ ከታች ደግሞ ብራማ ሰበረለው እያለው እየጨፈረ ጎበዝ ሚዜ እላለሁ። እንግዲህ ሚዜ ነው እንዴ? እኔ እናት ሰራተኛ ደግሞ ማር ቤት ቆሞ እያለቀሰች ነው ቡና እያፈላች። ጨፍራ እየቀለጥ ጎበዝ ሚዜ እላለሁ። ልጅቷ ቆማ እያለቀሰች ነው። ማደር አለችው አንደኛ ሴትዮ የልጁ የእንጀራ እናት ማለት ነው። ደነገጠች። አቤት እትዬ አለችው። ጠሩኝ እንዴ ስትለው ጠሩኝ ብቻ ከአንዴ 2 እኮ ነው የጠራሁሽ አልሰማሽኝም አለችው። እንዴ ምን ሆነሽ ነው እያለቀሽ ነው? እኔ ደግሞ ጉድ እኮ ነው። ድሮ በሰርጓ ቀን የምታለቅሰው ሙሽሪት ነበረች። አሁን ደግሞ አንቺ ምን ሆንኩ ብለሽ ነው የምታለቅሽው አለቻት። እሷ ምንም አላለቻትም። እሺ እትዬ አለቻት። ጉድ እኮ ነው አለቻትና ሄደች። ልጅቷ አሁንም አለቀሰች እና ዞር አለች። እኔና የማዘሬኔ የፍቅሬ ድብቅ የእንጀራ እናት አታውቅም፣ አባቴም አያውቁም፣ አክስቴ ብቻ ናት የምታውቀው። ስለዚህ ሁለተኛ ሴት አንቺ ነሽ ይህ ምስጢር የምታውቂው ማለት ነው። ገባኝ አለችው። ገባኝ ምስጢርህን መብሉ ከቤተሰቦቼ እንድደብቅልኝ ትፈልጋለህ አለችው። በትክክል አለ። እሷም ዞር ብላ አየችው። እኔ ግን ማላውቀው ነገር ብኖር አለ የእንጀራ እናቴ እንዴት አባቴን እንዳሳመነችው ብቻ ነው ግራ የገባኝ አለና ጭንቅላቱን ያዘ።
እሷም ቁጭ ብላለች። እሱ ጭንቅላቱን ይዞ ጭንቅላቱን እያወዘወዘ ጆሮውን ይዟል። ጨፍሮም አልቆመም። አሁን እነዚህ ሰዎች ማነው የሚያስቆምልኝ ብሎ ጮኸና ኮቱን አወለቀና ወረወረ። ትሰምኛለሽ አላት። ደነገጠች። የጨቅሏ ጊዜሽ አለምንም ድል ተጠናቅቋል። ብራም ባሽን ለምትፈልጉ ሰው አድርጊ። እኔ ግልጽ ነው ተግባባን አለና ጮኸበት። ደነገጠች፣ ማልቀስ ጀመረች። አረቄውን ይዞ ወጣ። አረቄውን ሮጦ ሄደ። ደነገጠች። እሷ እያለቀሰች ነው። ጨፈረ እስካሁን አልቆመም። እሷም እያለቀሰች ነው። ለቅሶውን ቀጥላበታለች። ቤሎዋን ሳታወልቅ እንግዲህ ከአልጋ ስር መሬት ላይ ቁጭ ብላ እያለቀሰች ነው። ሁሉም ቤተሰብ ተሰብስቧል። እንግዲህ ጠዋት ቁርስ ሊበሉ ነው። እሱም ደህና አደራችሁ ብሎ ቁጭ ብሏል። ልጁ አባትየውም አለ፣ አክስቷም እህቱም አለች፣ የእንጀራ እናቱም አለች። እሱ ብቻውን ስለወረደ አባትየው ዞር ብሎ ሙሽሪት እስካሁን አልተነሳችም እንዴ አለ። አባት እኮ አንተ ነው የሚያናግረው አለችው። አባዬ ያናገርከኝ እንዴ? ትንሽ በሀሳብ ሂጅ እኮ አልሰማውም ነበረ አለች አክስትየው። የትናንትና ጨፈራዬ እንደዛ ብራም ባሰፈረለው ብዬ ሲጨፍር አምሽቼ መቼም እንደዚህ አታሳፍረኝም አለችና አክስቱም ተነጋ። አሁን ቆይ ሰርጉ ምን ጎደለና ነው እንደዚህ የምትናገሪ አለ። ለምንድን ነው ልጅቷን የምታጣድፏት? እኔ ለእናንተ ብለን ነው እንጂ ሰርጉ የምበላ የምጠጣ አይደለም የጎደለ ሚስቱ ነው ሙሽራ ናት የጎደለችው አሉና ተናገሩ። የእናንተ ሁለታችሁ እዚህ ጋር ችግራቸው ምንድን ነው አለና ይህ አባዬ ምናልባት እንኳን ለአባዬ ክብር ይኖራችሁ አለውና እሱም ተናገረ። የቤቱ ሰራተኛ መጣች። ቀና ብሎ አያትና ፈገግ አለ። ለምንድን ነው የቆየሽው? ቅድም ነው አይደል ጁስ ይዘሽ ነው ያልኩሽ አለች ሰራተኛ ላይ ጮኸችው። ከዛ እመቤት ይቅርታ እመቤት ስትለው እመቤት አትበይ፣ እዚህ ቤት ውስጥ እመቤት ብሎ ነገር የለም፣ ሁሎችንም በስማችን ጥሪ ብሎ አልነገረሽም ማለት የተነሳች አይመስለኝም። እዛው ክፍሏ ናት፣ ሂጂ ጥሪያት ያለቻት። እሺ ስትለው የቤቱ ሌልት በሌለችበትማ ብቻችን ቁርስ መብላት የለብንም አለችና ወደ ፎቅ ወጣች። እነሱ ቁጭ ብሎ ቁርስ ሊበሉ ነው። ወንድምየውን እንዴት ነው ማረጋት ግን ባለቤትህን አለችው እህትየው። የቢ መስመር አትለፉ አጸደ ምነት መስመር አትለፉ አለውና ተናገራቸው። እነሱም ምንም አላለም፣ ዝም አለው። ሙሽራ ቁጭ ብላ እያለቀሰች ነው። ቤሎንም አላወለቀችም። እዛ ቁጭ ብላ እያለቀሰች ነው። እንደተለመደ እየተበሳጨች ነው። እሷ ቁጭ ብላ እያለቀሰ ነው። እንግዲህ ከታችም እየተጣሉ ነው። እነሱም የእንጀራ መጣች ሴትዮ። የእንጀራ ለእሷ ምናምን እንደሆነች አላውቅም ብቻ አብልዬ ምን ሆነሽ ነው ያለቀሽ ያለሽው? የተፈጠረ ችግር አለ አለችው። ለምንድን ነው ቤሎሽን ያልቀየርሽው? ከመጀመሪያ ማስጠንቀቂያሽ ነበረ ማየ ይሄ ነገር እንደማይሳካ አለቻት። ከዛ እዚህ ቤት ውስጥ ማየ ብለሽ አትጥሪኝ አላልኩሽም አለችና አፈነቻት። ይሄ ነገር እንደማይሆን ነግሬሽ ነበረ ማየ ስትለው እኔ እና እሱ አልተጋባንም አለችው። ተጋባችኋል እኮ ትናንትና። ምንም ይበልና ሚስት ወግ የለም እንደ ባህሉ እንኳን ጫፌ ልነካ አልፈለግም አለችው።
አዝራማ ሆነ ነገር ካላየብሽ ምንም ነገር እንትን የዋሸሽኝ ነው። ብራማሽን ብራማሽን የት ነው ያደረግሽው አለቻት። ከዛ እንኳን ብራማ የሚሰብረው ይቅርና አይኔ ማየት አይፈልጉም እማዬ አለችው። ከዛ ስትላት አይኔ ማየት እንኳን አይፈልጉም እሜቴ አለቻት። አዝራም ከታች ቁርስ የምግብ ፍላጎት የለኝም ብሎ ጥሎ ሄደዋል። እሱም ሽማግሌም ትንሽ እንኳን እሱ ፊት ለሙሽራ ክብር አይኖራቸውም አለ። ንገሩኝ እስቲ እሱ ፊት እንኳን ክብርን አይኖራችሁም? በጣም ታሳፍራላችሁ። ከመጀመሪያም በደንብ አስጠንቅቄ ነበረ። ሌላ ፍቅረኛ እንዳለ እኮ አልጠየቅኩም። ዝም ብላ ነው እንዲጋቡ ያርክ። ለነገሩ እቺ ሚስት እንዳለች ምንም አይታይም። አንተ ልጁ ይኸው ከመጀመሪያ ቀን ደብሮት ቁጭ አለ አለችው። ይኸው አዝራክ ግና ካሁኑ ጠልቶኛል አለቻት ለእናትየው። አባቱን አሳምኜ አንቺን እንዲያገባ የከፈልኩት ዋጋ ምን ያህል እንደሆነ መታገዝ ይኖርብሻል። ጊዜን ይወስድበት ይችላል አለ። አይ ምንም ያህል ጊዜ ቢወስድበት አዝራ እኔን ሊወደኝ አይችልም። ምን ማለት ነው አለችው። አዝራ ሌላ ሴት አለች ማለት ነው ህይወቱ ውስጥ? አይ ሌላ ሰው የለም፣ ማንም ሴት የለችም አለችው። ከዛ እሷም መልሳ አይ የእንጀራ ልጅሽ እንግዲህ አታውቂም ማለት ነው አለቻት። አንቺ ማትረቢ ምንድን ነው አልሽው? እኔ እጄንን የካክሽን እንዳታክ ብዬ ነው። ለምንድን ነው ግን የገንዘብ ብለሽ እኔን እንደዚህ የምታሰቃይኝ አለቻት። ምንም ቢሆን እኮ እንደ ልጅሽ አቅፈሽ አሳድገሽኝ ይሆን አለቻት። ግን ይቺ የእንጀራ እናት ተብዬዋ ከየት ነው ልጅቷን ያመጣች አለችው። ከዛ ሰውየው መለሰ፣ ምን ነው ምንም ቢሆን የእንጀራ እናትሽ አክብረሽ ብታወሪ ምን አለበት አለ። ከዛ የወንድሜ ያመጣችው ሚስት አሜን ብለን ተቀብለን እሺ ያልነው፣ አሁን ደግሞ የማየ እንዴላት ትፈልጋለች አለችው። እህቱ መልሳ እሷ ትክክል ናት ያለችው ከየት ያመጣችው እንኳን ሳታጣራ ልጅቷን እንዲያገባ ታረክ አለና በብስጭት ልትገሉኝ ነው እንደ ያለና ሰውየው ታመመ፣ ሞቱ። እስክንድር ሞተ። እስክንድር እያለው ጠሩ። ውሃ ልታመጣ ሄደች ልጅቷ። እሱም አይኑን ግልብጥብጥ አለና እንትን አለ። እህቱ ደረቱን እሷ ሙሽሪትና ሙሽራ የተጨቃጨቀው ነው።